ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ሩታዬ የመኪና ስጦታ ተበርክቶላታል። እውነት ለመናገር ደስ ይላል። እንኳን ደስ ያለሽ። ብዙዎቻችሁ እየተቆጣችሁ ነበረ፣ ብዙዎቻችሁ እየተደሰታችሁ ነበረ። ብቻ አወዛጋቢ ነው ማለት ነው ጋይስ። ዞሮ ዞሮ ሩታዬ ስታዘን ስታለቅስ እኛ ማየት አንፈልግም። ደስታዋ ያስደስተናል። ስታዝን ማየት አንፈልግም። ምክንያቱም አንዱ የራሱን ህይወት እየኖረ እሷ ደግሞ ቤት ቁጭ ብላ እያዘነች እየተከዘች እየሆነ እንዴት ነው መረማመጃ እየሆነች እንድትኖር አንፈልግም። እውነት ለመናገር እና ደስታ በሰጣት ስጦታ ባበረከተላት ስጦታ ብዙዎቻችሁ ተከፍታችኋል። ከመቼው ነው የቤቱ ስጦታ ተሰጥቷት በሳምንት ባልሞላ ጊዜ ውስጥ ደግሞ መኪና የተበረከተላት? ይሄ መኪና የሩታ አይደለም፣ የደስታም አይደለም። ደስታ የሰው መኪና ነው አምጥቶ ለቪዲዮ ያሳያት እያላችሁ እንግዲህ በጣም ስትቀባበሉት አይተናል። እውነት ለመናገር ሰውን እኛ በባህሪያችን ሰውን ባለባበሱ በሆነ ባነጋገሩ እንደዛ አይነት አክት ነው የምናሳየው የምንገምተው ማለት ነው። የሰው ልጅ ባለባበሱ ባነጋገሩ አይደለም፣ ዋናው ህሊና ነው ጋይስ። የምሬን ነው የምላችሁ። ይሄ ልጅ ይሄን ቤት ለመስራት ስንት ጊዜ እንደፈጀበት ስንት አመት እንደቆየበት ምንም እኛ የምናውቀው ታሪክ የለም። የደስታን ታሪክ እኛ የምናውቀው የለም። ማንም ሰው አያውቀውም። እሱና እሱ ብቻ ነው የራሱን ህይወት የራሱን ታሪክ የሚያውቀው ማለት ነው። እና ትላንትና መጥቶ እንዴት ነው ዛሬ ለሩታ ቤትና መኪና በሳምንት ውስጥ ሁለት ነገር ሊያሳካላት የቻለው? ይሄ ነገር ውሸት ነው። ሩታ ራስሽን ጠብቂ፣ ሩታ ድጋሚ እንዳትዋረጂ፣ ሩታ ክብርሽን ጠብቂ ሲል እንግዲህ ኮሜንቱ በጣም ወረዱባት ማለት ነው። በዚህ ልክ ሩታ ራሷን ማታስከብር ወይ ደግሞ ሩታ ስለ ራሷ ማታቅ አይነት ሴት አይደለችም። እውነት ለመናገር ከራሷ አልፋ ለሰው ትተርፋለች። ገባችሁ አይደለ? ሩታ ትንሽ አሁንም ትንሽ የተሳሳተችው ነገር ቢኖር ዳኒና ሜሪ ከደስታ ጋር ላይፏን ለመጀመር ወይ ደግሞ ላይፏን ወደፊት ለማስቀጠል በምታደርገው ሰዓት ሜሪና ዳኒ ከሷ ጋር መሆናቸው ይሄ ፓርት አላስደሰተኝም። እኔ ሜሪና ዳኒ ከህይወቷ ቢወጡ ደስ ይለኛል ጋይስ። የምሬ ነው የምላችሁ። በተለይ ደግሞ ዳኒ ያለበት ህይወት አይሳካም። አይታችሁ ከሆነ እንግዲህ ከትላንት ወዲያ እዛ ቪዲዮ ላይ እንደዛ ሩታን ከፍ ዝቅ አድርጓት የራስሽ ጉዳይ ይዘሽው የፈለግሽበት ቦታ ሂጂ ዙሪ እያላት እንደዛ እየወረደባት፣ ትላንትና ግን አብርሽን ጠርተው አብርሽን ለማስቀናት አብርሽን የሆነ ነገር ለማድረግ ድጋሚ ወደ ሩታ ህይወት መጡ ማለት ነው። ይሄ ደግሞ የሆነ የጓደኝነት ልክ ሊኖረው ይገባል ጋይስ። የጓደኝነት ገደብ ሊኖረው ይገባል በሜሪና በዳኒ በሩታ ህይወት ማለት ነው። እና ሩታዬ ከደስታ ጋር መቀጠሏ እኔ አስደስቶኛል። ለምን መሰላችሁ? ብቻዋን እስከ መቼ? ግዴታ እኮ እነሱ ዛሬ አብረው ሆኑ፣ አብረው ተጫወቱ፣ ቪዲዮ ላይ አብረው መጡ ማለት ዛሬውኑ የሆነ ላይፍ ጀምረው ዛሬውኑ በቃ ልክ ከአብርሽ ጋር እንደነበረችበት ስታሳልፍ እንደነበሩ ጊዜያቶችን ከደስታ ጋር ታሳልፋለች ብዬ አላስብም። ምክንያቱም የሚገድቧት ብዙ ነገሮች ስላሉ ማለት ነው። ጀስት ይሄ አሁን ሩታ ብቸኝነት እንዳይሰማት ነው። ደስታ ደግሞ ይረዳታል ብሏል። እጠብቃታለሁ፣ ለፍቅር ብዙ መስዋዕትነት ይከፈላል። ያንን መስዋዕት ከፍዬ መጠበቅ እስካለብኝ ድረስ እጠብቃለሁ፣ በሩታ ተስፋ አልቆርጥም ብሏል። ስለዚህ እናንተ ደግሞ በቁስ ነው፣ ሩታ በቁስ አታምንም። ሩታ ቁስ እንደዚህ አያደርግሽም። ይሄ መኪና የሰው ነው፣ ተበድሮ ነው፣ ተከራይቶ ነው የሚልም ኮሜንት አይቻለሁ ጋይስ። ተከራይቶ ሆነ ገዝቶ ሆነ ተበድሮ ሆነ እኛ ምንም የምናውቀው ታሪክ የለም።
ገባችሁ? እዛ ጋር ደስታ ምናልባት እንግዲህ ደስታ የአውሮፕ ነው አውሮፕ የሚባለው ሀገር ነዋሪ ነው። እዛ ሰርቶት ህይወቱን ቀይሮ ይሆናል። የተለያየ ብቻ የሰው ልጅ የሰው ማንነት ማወቅ ከባድ ነው ጋይስ። የብሬን ነው የምላችሁ። እና እኛ አሁን የሩታና የአብርሽን አብረናቸው ስለኖርን ሚዲያ ላይ ስለምናያቸው ሁሉ ነገራቸው እናውቃለን። ደስታ ግን የመጣው ትላንትና ነው። ስለዚህ መኪና አይደለም ምንድነው ይሄ የሚበራው አየር እንኳን ቢሰጣት ጋይስ ንፋስ እንዳይመስላችሁ ፕሌን ማለት ነው። ፕሌንም ቢሰጣት ካለው እኛ የሩታ ደስታ ብቻ ነው የሚያስደስተን። እና ሩታ በቁስ አትታለልም። ሲጀመር የራሷንም ህይወት ጠንቅቃ ታውቃለች። ብዙዎቻችሁ ደግሞ አትሳሳቱ፣ ትደሰት፣ ትጫወት። ብቻዋን ሆና ከምታለቅስ አብረው ፈታ ዘና እያሉ አብራቸው ላይፋቸውን ቀጥለው በየሂደት ደግሞ የሚፈጠረው ነገር አይታወቅም የማለት ነው እንጂ እንግዲህ ሩታ ዛሬውኑ ጀምራ ዛሬውኑ የሆነ ነገር ውስጥ አትገባም። አታስቡላት። ብቻ ዞሮ ዞሮ ሳቋንና ደስታውን ነው የምንፈልገው ጋይስ። ያላችሁ በሰላማችሁ ይብዛ።